ንቅናቄና ይሄን ያህል ታጥቆ ደም እየከፈለ ያለው ኃይል ይሄንን የምርጫ ደረጃ የሚረዳበት የፖለቲካ ውሳኔ ጦርነት አውጆ ገዳይን የማንገስና ይሄ ደም ድግስ ለገዳያችን ሰርቲፊኬት መስጠት ነው ብሎ አቋም ወስዷል። በዚህ ተቃራኒ ሳደርግ እኔ የደም ድግስ ቢሆንም የኔ ተሳትፎ ለደም ድግሱ ያለው አስተዋጽኦ ትንሽ ስለሆነ ልሳተፍ መብቴን አትከልክለኝ ነው እንግዲህ የተቋም የምርጫ ቦርድ አይደሉም እንደምታውቃቸው እነሱ ግን የብልጽግናን ጄኖሳይደል ፕሮጀክት በጭራሽ የማይጋሩ ኢንፋክት የሚቃወሙ እዚህች ጉዳይ ላይ ብቻ ልዩነት ያላቸውን ሰዎች በዛ መልኩ መፈረጅን ለዓለም አቀፍ ህብረተሰብ እንዴት ማስረዳት ይቻላል ነበር ጥያቄ። ግን እንደው የአስቸኳይ ጊዜ አዋጁ ለምን ያልተነሳ ይመስልሃል በመግለጫው? ማለት ለምሳሌ የአስቸኳይ ጊዜ አዋጅ ነው አሁንም በአማራ ክልል እየተተገበረ ያለው ብዬ ነው ማስበው። ኢንፋክት በአማራ ክልል ብቻ ሳይሆን አማራ አለ ብሎ ተአመነበት ቦታ ሁሉ ነው የሚለው አዋጁ እንደምታስታውሰው አይደለም? የአስቸኳይ ጊዜ አዋጁ እያለ ቤዚክሊ በነገራችን ላይ አሁን ባለው የብልጽግና አስተዳደር በዛ አስቸኳይ ጊዜ አዋጅ መሰረት እኔ አማራነት ወንጀል ነው ብዬ ነው የማስበው። በዚህ አዋጅ መሰረት ነው። ቢካዝ እንደዚህ የሚሰራ የአስቸኳይ ጊዜ አዋጅ የለም። አማራ በሚኖርበት ቦታ ሁሉ የሚሰራ አዋጅ ነው። ጌዲዮን ጢሞቴዎስ ቃል በቃል ነው እንደዛ ያለው። አሁን ለዓለም አቀፉ ህብረተሰብ ይሄ በአማራ ህብረተሰብ ባለበት ሁሉ ቦታ ላይ በግለሰብ ላይ አስቸኳይ ጊዜ አዋጅ ሊተገበር እኮ ማለት ነው። አንድ ሰው የሆነ ገጠር ውስጥ በተለያዩ የብሔር አባላት መካከል የሚኖር ከሆነ በዚህ አስቸኳይ ጊዜ መሰረት በዛ አማራ በሆነ ግለሰብ ላይ ያ አስቸኳይ ጊዜ አዋጅ ይተገበራል ማለት ነው። አብሰርድ። ይሄ አገዛዝ በአማራ ክልልም ሆነ በሌሎች ቦታዎች የአማራን ፖለቲካል ኮሚኒቲ የአማራን ፖለቲካዊ ጥቅሞች በተመለከተ ምርጫ ለማካሄድ የሚችልበት ሁኔታ የለም። ቢካዝ በአማሮች ላይ በተናጠልም በጋራም የአስቸኳይ ጊዜ አዋጅ አውጇል። ምርጫ ለማካሄድ የሚያስችል ሁኔታ የለም ብሎ ሪዝን ማድረግ ለኮዙ ጥንካሬ ይረዳ የነበረ ይመስልሃል? ልክ ነው። እሱ አሁን እንደቀረ ቅድም እንዳልከው እንደ ጉድለት አድርገው እንደ አርጊመንት ይሄንን በደንብ አጠናክረው ቢጽፉት የበለጠ ይጠቅማቸው ይሆናል። ልክ ነው። ቅድምም እንዳልኩ ነው እኮ ቴዲ ቢጽፈው ይልቃል ቢጽፈው ወይም ሌላው ሲጽፈው የመከራከሪያ ነጥባቸውና ልብና አእምሯቸውን የያዛቸው ነገር ሰዎች ይለያያል አይደለም? በዛ ደረጃ አንተ ያልካቸውን ነገሮች በደንብ ኮይም ቢያደርጉት አሁን የበለጠ ለሆነው ነገር ሁሉ ይጠቅማል። አሁን አዋጅ ታውጆብናል። ኢቭን ለነዛው ለፓርቲዎችም አሁን እንወዳደራለን ለሚሉት ሰዎች የኔ ወንድም አማራ የሆነ ሰው እኮ የትም ቦታ ይገደላል፣ የፓርላማ አባል የሆነ ሰው ሁሉ ታስሯል። ይሄ ሆኖ ማለት የአማራ ህዝብ በተገኘበት ሁሉ እንደ ግለሰብ ሁሉ አዋጅ ታውጆብናል። ይሄን አዋጅ ያወጀብን መንግስት ጋር የእውነተኛ ምርጫ እንዳለ አድርገህ በ5 ደቂቃ ለመከራከር ብለህ የምታየው የኢትዮጵያን ፖለቲካም የአማራን ፖለቲካም ችግሩን በልክ አልተረዳኸውም። እባክህ አጅበህ ለሌላ የ5 ዓመት ዱላ አታቀብልብን፣ እቤት አርፈ ተቀመጥ። ያለዛ ግን እንደዛ ነው የምናይ ነው። ስለዚህ አሁን አንተ ያልካቸው ሐሳብ የበለጠ የሚያጠናክር ነው። ሁለተኛ ፓርቲዎችም ቢሆኑ ቴዲ እኛ ሀገር እኮ አሁን ይሄንን እንደው በሐሳብ ደረጃ ትንሽ እንደው እንዲህ ያለውን ጠንከር ብሎ መናገርን ይደግፋል ካልከኝ እኔ በልብ የሚደግፍበት ምክንያት አንድ ሰው የሚያደርገውን ነገር ልኩን አያውቀውም። ዝም ብሎ ኦቶፓይለት ሆነን አንዳንድ ጊዜ የተለመደ ነገር እናደርጋለን። አይደለም ይሄ በቃ ምርጫ የሚባለው ነገር እስኪ ጁል ስለወጣ ምን ስለሆነ ለሀገር ምን አበረክታለሁ፣ ለድርጅቴ ምን አበረክታለሁ፣ ኮንሲኩዌንሱ ምንድነው የሚለውን ነገር ሳናውቅ ዝም ብሎ የመመላለስ ጠባይ አለ እና ቆጣ ብለህ ስትናገረውና የሚያስከትለውን ጣጣ ማግኒቲዩድ ሲረዳ አንድ ሰው በሚያደርገው ነገር ላይ ሲሪየስ ይሆናል፣ ኃላፊነትም ይወስዳል። በእውነት አሁን እኮ ትችት ማቅረቡ ላይ እኮ አይደለም የምንነጋገረው። ፋኖ መዋቅር ያለው ሰራዊት ያለው በሰው ህይወት ላይ መወሰን የሚያስችል መዋቅር የፈጠረ አካል ነው። በነገራችን ላይ መግለጫው ቃል በቃል የሚለው ይህንን በሚያደርግ በምርጫው ላይ በሚሳተፍ እና ይህንን በሚያደርግ አካል ላይ እርምጃ እንዲወሰድ ለሰራዊታችን ትእዛዝ ተሰጥቷል ነው የሚለው። ሰራዊት የሚወስደው እርምጃ መቼስ የምታውቀው ነው። እና ስልቱ በአጠቃላይ መሆን ያለበት ጠላት ቀንሶ ወዳጅ ማብዛት። ባትስማማም 100% መስማማት የለብህም እኮ። ለምሳሌ ወዳጅ ያበዛል ቴዲ። ይሄ አሁን ወዳጅ ያበዛል የሚሰጋ ነው እንደሚያበዛ ወዳጅ ያበዛል እንጂ ወዳጅ አይቀንስም። ይሄ ነው የኔ መከራ። እንዴት ወዳጅ ያበዛል? እስቲ ንገረኝ። መጀመሪያ ይሄ ምርጫ ምንም ነገር አንድ ሰው ሰንሰብል የሆነ አቨሬጅ ኮመን ሰንስ ያለው ሰው የሚያደርገው ነገር ዜሮ ጥቅም እንደሆነ ያውቃል በራሱ ሳይድ። አንተ ትላለህ እንደሱ። እኔ እናንተ ከምናወራው በላይ አሁን የተቋም አንተ እንደሱ ታምናለህ አይደል? አንተ እንደሱ ታምናለህ። ስለዚህ ጠላቱ እኔም እንደዛ አምናለሁ። ነገር ግን
ሁሉም ሰው እንደዛ ያምናል ማለት አይደለም ነው የምልህ። እኔ 100% የምነግርህ ቴዲ፣ ይህንን በልብ የምናገረው አንዳንድ ጊዜ አቋምህን ይዘህ ደፍረህ በመያዝ እንጂ ነገር በማስታመም ወዳጅ አታበዛም። አቋም ትወስዳለህ። ከዚህ በኋላ ፓርቲ ሆኖ ፋኖ የወሰደው ውሳኔ መብቴን ቀነሰብኝ፣ ላደርግ የሚችለውን አስተዋጽኦ ቀንሶታልና ተገቢ አይደለም የሚል እስቲ የፓርቲ መሪ አምጣና ከኔ ጋር አከራክረኝ። ካገኘህ ራሱ አደንቃለሁ ቴዲ። ካገኘህ እኔ ጥሪ አድርጌያለሁ፣ ባለፈውም አሁንም ጥሪ አደርጋለሁ እኮ። ካገኘህ ራሱ ደጋግሜ እንዳልኩት አስተያየት መስጠቱ ላይ አቋም መያዙ ላይ አይደለም የኔ ችግር። በእውነት ቁም ነገር አይደለም። አይወል ቁም ነገር ቢሆን እኮ እርምጃ ወስዳለሁ የሚለው ግን በጣም ያሳስባል ነው የሰው ህይወት አሁን ላይ አያሳስብም ኮንስኮንስ ያለው ነገር አያሳስብም። ቢያሳስብ ኑሮ እንደው አንተ ቅድም እንዳልከው የወዳጅ ምክር አድርገህ እንደው የበለጠ ፐርፌክሽኒስት ለመሆን ብለህ እንዲህ ቢሆን ጥሩ ነው ካልከው ውጭ ትሄዲ አንድ ሰው የሚል ሰው አይመጣም። እስቲ አንድ እና የመንግስት ሰዎች ይህንን አጋጣሚ ሌላ ትርጉም ሰጥተው የሚያለቅሱ ምርጫ አታለው በደም ድግስ ማለፍ የሚፈልጉ የመንግስት ሰዎች ካልሆኑ በስተቀር ሌላ ሲሪየስ የሆነ ሰው እንደ ቁም ነገር የሚቆጥር የለም። ፖለቲካ ደግሞ ቅድም እንዳልኩ እንደ ናቹራል ሳይንስ 2 ሲደመር 2 4 አይደለም። አንድ ውሳኔ ሲወሰን መሪም ጎበዝ የሚያሰኘው አንተ ራስህ የሄንሪ ኪሲንጀርን ጠቅሰህ ሁሉ ጊዜ ስትናገር ሰማለሁ። ባሉት መረጃዎች ኢንኮንክሉሲቭ በሆኑ ሁኔታዎች ላይ ተመልክቶ ነው። አናሊስት ከሆነ ግን ነገ ሐሳቡን የመቀየር ምናምን ስላለው የሚያደርገው ነገር ሁሉ በሁኔታዎች ላይ ኢምፓክት ስለሌለው ነው። ግን መሪ በታሪክ ፊት የሚበየነው ኢንኮንክሉሲቭ በሆኑ መረጃዎችና በአስቸጋሪ ሁኔታዎች ውስጥ ባሉት መረጃዎች ስለሚወስን ነው ብሏል። አሁንም የፋኖ መሪዎችን ወደፊት በታሪክ የምናየው ይሄ ምርጫ አይጠቅምም፣ የህልውና ትግል ላይ ነን፣ የደም ድግስ ላይ ነን። ምርጫ የሚባለው ነገር እንኳን በአሁኑ ጊዜ ቀርቶ በኢትዮጵያ ታሪክም ገዢዎችን ከማጀብ ያለፈ ፋይዳ በሌለው ነገር ውስጥ ይሄ ወሳኝ የሆነን መታጠፊያ እንደ ቁም ነገር እንዳይወስዱ የፖለቲካ አቋም ወስጃለሁ፣ መረር ያለ ትግል አስተላልፋለሁ ብሏል። ስለዚህ ይሄ እርምጃ ወስዳለሁ ብሏል እኮ ይሄ አለመሄድ መብት ነው። በቃ አያስወስድም። አለመሄድ መብት አይደለም። እርምጃ ወስዳለሁ ካለ በኋላም አለመሄድ ግዴታ ነው የሚሆነው፣ መብት አይሆንም። ግዴታ ነው። መብት ይሆን የነበረው መሄድ ኮንሲኩዌንስ ሳይኖረው አለመሄድን ቢመርጥ። ከዚህ በላይ እኮ ብዙ ነገር አውጥቶብናል እኮ ፋኖ። ምርጫ እኮ እንደውም ቀልድ ነው ቴዲ። ምርጫ እንግዲህ የምርጫ ቦርድን አምነህ ከዚህ በፊት መግለጫዎች እኔ ተከታትያቸዋለሁ። ይኸውልህ ለምሳሌ የአድማ ብተናን በተመለከተ በአማራ ክልል ውስጥ ባሉ የጸጥታ መዋቅር ውስጥ እየተሳተፉ ያሉትን ኃይሎች መኪና ሲያልፍ ከዚህ ቀን እስከዚህ ቀን በዚህ መንገድ መኪና ዝር አይልም ይላሉ። አድማ የደህንነት ዋስትና እንሰጥም ይላሉ። ኧረ አይደለም፣ መረጃ መተውም ያውቃሉ። መኪና ጎማውን ሰውየውን ባይገሉም መኪናውን መተው ያውቃሉ። ትእዛዝ አስተላልፈሃል ብሎ ኤኒዌይስ አንዲት ነገር ላንሳ። ይሄ አገዛዝ ወንጀል ፈጽሞ በአፋብን እንዲያላክክስ እድል አይፈጥርም ወይ? አንዱ ያነሳሁት ነጥብ እሱ ነበረ። ምክንያቱም ኦልሬዲ አገር ውስጥ ተቃውሞ እያካሄዱ ባሉ ምንድነው በምርጫ የኢቲቪ ምርጫ ማን ነበር ያለው? ያሬድ የኢቲቪ ምርጫ ይለዋል። በኢቲቪ ብቻ እየተካሄደ ያውም የሚቀረጽበት ቦታ ደግሞ የብልጽግና እንትኑ ምንድነው ይቆረጣል ሁሉ ማለት ተሳትፎ ሁሉ ከተናገሩት ውስጥ ተቆርጦ ለብልጽግና የተመቸ እንዲሆን የማድረግ ሁሉ ነገር ይካሄዳል እኮ። የተናገሩትም በቀጥታ ይተላልፋል ማለት አይደለም። ግን እንደው እነሱ ላይ ዘመቻ እያካሄደ ነው። ለምሳሌ ኢህአፓን በተመለከተ ካየህ የነጭ ሽብርን ጉዳይ የመዘዘ ዘመቻ ላይ ካሄድ ይሞክራል። ግለሰቦቹን በተመለከተ አመፅ በመቀስቀስ ሊከሳቸው ይሞክራል። በሌሎች ፓርቲዎች ያሉትንም እንደዚሁ። ከዚህ በኋላ በእነዚህ የፓርቲ አባላት ላይ ራሱ አገዛዙ እርምጃ ከወሰደ በኋላ አፋብን ነው ይህን እርምጃ የወሰደው ለማለት የሚያስችል ምቹ ሁኔታ አልተፈጠረለትም ትላለህ? ታዲያ እነሱ አምነውት የሄዱት እነሱ ናቸው። ይህን ግዳይ ሰራሃት በጨዋታ ህግ እሱን አምኜ የእሱን ፍርድ ቤት አምኜ የእሱን ምርጫ ቦርድ አምኜ ከእሱ ጋር እወዳደራለሁ ብሎ ቢገለው ኃላፊነት የወሰደ ራሱ ነው። ኖ ቆይ አሁን አንደኛ በምርጫ ለመሳተፍ የግድ ብልጽግናን ማመን ብቻ አይደለም መንገዱ። ቅድም ተነጋግረናል እኮ ስትራቴጂክ የሆነ ምርጫ ይወሰዳል። ግን አሁን እያልኩ ያለሁት እኔ ከአፋብን አኳያ ነው። ከአፋብን አንጻር አገዛዙ በበቂ ሊያደናግር የሚችልበትን እድል አይፈጥርለትም ወይ? ሌላ ቦታ ላለመሞት መውጣት ምንም ቁም ነገር የማይገኝበት ሁኔታ በሁለት አቅጣጫ ስኩዊዝ ከመሆን ምርጫ ምንም ፋይዳ በሌለው ነገር ይልቁንስ ሰላማዊ ትግል የሚለውን ፋኖም ደግፏል፣ ህዝባዊ ቢተኝነትን ደግፏል።
የሚጠቅመው መስሎ ሰላማዊ ትግል እሱ በተረጎመ መልኩ ብቻ ነው እየደገፈ ያለው አሁን አፋብን እኮ አይ ምርጫን ሰላማዊ ትግል አካል ነው ብሎ ካለ አንድ ሰው ለምን መንገዱን ወደኋላ እንዳንመለስ ቅድም እንዳልኩ የፖለቲካ ውሳኔ እኮ ነው። አሁን እኔ ስነግርህ ከወንጀል አኳያ አገዛዙ ወንድማቸውን ያጡ ህዝባቸው የህሉና ትግል ውስጥ የገባ አገር ዛሬ ፈረሰ አልፈረሰ የሚል በመቶ ሺዎቹ የታጠቀ አካል ይህንን ምርጫ የደም ድግስ ነው ብሎ ወስኗል። በዚህ ሂደት ውስጥ አለመሳተፍ እየቻልክ ጉልበት ስላለው የሱ ትርጉም የበላይነት ይኖራል እያልከኝ ነው። በመሳተፍ በሚመጣብህ ነገር ላይ እኔ በቃ ምንም ጉዳይ አይደለም ብሏል። በቃ ጉዳይ ጉልበት ስላለው የፖለቲካ ውሳኔ የበላይነት ያገኛል። ጉዳዩ አይደለም እኮ ወታደራዊ ኃይል ስላለው የትርጉሙ የበላይነት ያገኛል እያልከኝ ነው። አይደለም ኮዙ ነው የሚያሸንፈው። ኮዙ ነው። እኔ አሁን እኮ ነገር የጠየቅኩህ ጥያቄ ግን አገዛዙ የወንጀል ልክ አሁን ከዚህ በፊት ለምሳሌ በኦሮሚያ ክልል ኦኤልኤን ነፃ ለማውጣት አይደለም ይሄን የምናገረው፣ ግን ኦኤልኤን የመሰሉ እንደ ኦኤልኤ ሰራዊት የሚሾረቡ የሚለብሱ የሚታጠቁ ሰዎችን አሰማርቶ ወንጀል ይፈጽምና ይህንን ኦኤልኤን የፈጸመው እንደሚል እናውቃለን። ጋቸና ሴርና የሚባል ሰራዊት አደራጅቶ በአማራ ክልልም እንደዚሁ በተለያየ ጊዜ ልክ ታጣቂዎችን እንደ ፋኖ አደራጅቶ ወንጀል ፈጽሞ በፋኖ አደረጃጀቶች እንዲላከክ ያደረገበትም ጊዜ እናውቃለን። ስለዚህ አሁን የወጣውን መግለጫ አገዛዝ በሚቆጣጠራቸው ቦታዎች ያሉት የተለየ ድምፅ የሚያሰሙ ሰዎችን ለመግደልና ወር ሌላ እርምጃ ለመውሰድ እንደ ሽፋን ሊገለገልበት የመቻል ስጋት ይታያል ወይ ማለት ነው? ወል ይሄ ባህሪው ነው። መንግስት እንደዚህ ያለው ነገር አዲስ ስላይደለ በየትኛውም ሁኔታ ውስጥ የቤተክርስቲያን አባቶችን ሁሉ አንድ ቀን ሙስሊም ይገላል፣ አንድ ቀን ክርስቲያን ይገላል። ይሄንን ነገር አምጥቶ ህዝብ ከህዝብ ለማፋጨት ጠዋት ማታ የሚያደርገው ነገር እኮ ነው። አዲስ ድራማ አይደለም። ይሄንን ድራማ ሺህ ጊዜ አይተነዋል። ባህሪውም ነው እንደው መገለጫው የሚታወቅበት ነው። ይሄንን አዲስ ነገር ለምን ያደርገዋል? አሁን ቅድም አልኩ እኮ አንድ ውሳኔ ስትወስን ከዛ ጋር ተያይዘው የሚመጡ ሶሻል ሳይንስ ነው። 2 እና 2 4 አይደለም። አንዳንድ ውሳኔዎች 80% ትክክልና ጠቃሚ ሆነው 20% የጎደለ ነገር ይኖራቸዋል። ሰው ደግሞ የሚያመጣውን ኮንሲኩዌንስ አላውቅ ብሎ ዝም ብሎ የሚገተት ብዙ ሰው አለ። አሁን ምርጫ የሚባል ነገር በኢትዮጵያ እኔ እንደውም የሚገርመኝም እኮ ቴዲ በጣም የሚደንቀኝ እኔና ያንተም አሁን እንደው ድካም ነው የምንደክም ብዬ የምለው የደም ድግስ መሆኑ 100% ተስማምተን በምርጫ የሚፈታ ችግር እንደሌለ ተስማምተን አገሪቷን የሚያፈርስ እንደሆነ ተስማምተን ይሄ ስርዓት የሁሉም ማህበረሰብ ጠላት እንደሆነ ተስማምተን ይሄው ሁሉ ካለፈ በኋላ ምርጫ ላድርግ ምንም በማይመጣ ነገር በግምገማው ላይ ተስማምተን ለሚያደርግ እቤት ማርፎ መቀመጥ ከዛው ሰላማዊ ህዝባዊ ተኝነት ማድረግ እየቻለ ይህንን መወሰን አቅቶት እኔ ችግር ቢመጣበት በሆኑ ድምዳሜዎች ላይ እኔ እናንተ ተስማምተን ያንን ድምዳሜ በምንፈጽምበት መንገድ ላይ ልንለያይ አንችልም። ለምሳሌ የብልጽግናን ዘረ ጨፍጫፊነት ተቀብሎ በምርጫ አገሪቱ ውስጥ ችግር እንደማይፈታ ተቀብሎ ነገር ግን ሰላማዊ ታጋይ እንደመሆኑ መጠን ከማካሄዳቸው የሰላማዊ ትግል መንገዶች አንዱ ያለችውን መንገድ ተጠቅሜ መልእክት ማስተላለፍ ነው ቢል ፕሬሚሶቹ ትክክል ናቸው።